ብዙዎቻችንን ሲያስጨንቅ የነበረው የወይዘሪት ናዝራዊት አበራ ጉዳይ በሰሞኑ አስደሳች ዜና ይዞ ብቅ ያለ ይመስላል። ናዝራዊት አበራ የብዙዎቻችንን ልብ የሰበረው በወዳጅና ባመኑት የመካድን ህመም ያየንበት የገጠማት እጅግ አሳዛኝ ታሪክ ይኸው እስከ ዛሬ ያውም በባዕድ አገር በከባድ ሁኔታ በእስር ቤት ውስጥ እንድትማቀቅ በሞትና በሕይወት መካከል ሆና እንድትቆይ አስገድዷታል። ናዝራዊት አበራና ስምረት ካሳይ ከሃይስኩል ጀምሮ ጓደኛሞች ነበሩ። ክፉ ደጉን አብሮ አሳልፈዋል። ታዲያ ከዓመታት በኋላ ናዝራዊት አዲስ አበባ ዩኒቨርሲቲ በኢንጂነሪንግ ተመርቃ ራሷንና ቤተሰቧን ሰርታ ለመለወጥ ወደ ቻይና ልትጓዝ ማሰቧን ለልብ ጓደኛዋ ስምረት ታማክራታለች። በዚህ ጊዜ ነበር በሕይወቷ የማትወጣው ችግር ውስጥ የገባችበት ከባድ ወጥመድ መጠንሰስ የጀመረው። ያመነቻት የኔ ያለቻት ጓደኛዋ እኔ ሐዘን ስለገጠመኝ ዕቃ ይዘሽልኝ ሂጂ በማለት የፀጉር ሻምፖና የህንፃ ፊኒሺንግ ዕቃ የሰጠቻት ናዝራዊትም ጓደኛዋን አምና ጉዟን ትጀምራለች። ሀገር ሰላም ብላ ቻይና አየር ማረፊያ ስትደርስ ግን ታሪክ ተቀየረ። የማይሆነው ሆነ። በሻምፖና በህንፃ መሳሪያ ስም የመጣው ዕቃ አደንዛዥ ዕፅ ሆኖ ተገኘ። ናዝራዊትም የሰማችውን ማመን አልቻለችም። ደጋግማ ልታስረዳ ብትሞክርም ማንም ሊሰማትም ሆነ ሊያምናት ፈቃደኛ አልነበረም። ወዲያው ያለምንም ቅድመ ሁኔታ ወደ እስር ቤት ተወረወረች። ልጃችን በሰላም ገብታ ይሆን ብለው ለተጨነቁት ቤተሰቦቿም ይህ የማይታመን ክስተት ተነገራቸው። ነገዋን ለማስተካከል የወጣችው ልጃቸው በሰው አገር እስር ቤት መግባቷን የሰሙት እናት በድንጋጤ ግማሽ የሰውነት ክፍላቸው ወዲያው መስራት አቆመ። በሌላ አባባል ፓራላይዝድ ሆነ። መላው ቤተሰብ በሐዘን ተሞላ። ናዝራዊትም በተገኘባት አደንዛዥ ዕፅ ምክንያት የሞት ፍርድ እንደሚፈረድባት ተነገረ። ቤተሰቦቿም እሷን ለሞት ዳርጋ ተደላርላ ተመሻሽታ የተቀመጠችው ጓደኛዋ ስምረትን ለማስያዝ የድምፅ ቅጂ ይዘው ለፌዴራል ከፍተኛው ፍርድ ቤት አመለከቱ። ነገር ግን ተከሳሿ ፍርድ ቤቱም የጥፋተኝነት ውሳኔ ከመስጠቱ በፊት ተሰወረች። ስምረትን አየሁ የሚል ጠፋ። ዱካዋ ታደነ። ተፈልጓል ተገኘም። ይኸው ናዝራዊትም በማታቀው በሌለችበት ወንጀል በስምረት ምክንያት በጨለማ ውስጥ እየተሰቃየች ትገኛለች። ለ7 ዓመታት ያውም በባዕድ አገር ያውም በሰው አገር። በርካቶች በማህበራዊ ሚዲያ ናዝራዊት ባልሰራችው ወንጀል መሞት የለባትም እባካችሁ ድምፅ እንሆናት በሚል በብዙ መንገዶች ቢሞክሩም የናዝራዊት ጉዳይ ያለቀለት ሆነ። በቀላሉ አልፈታ ብሎ ይኸው ለዓመታት ተጓተተ። እሷም እስር ቤት ውስጥ ከምግብ ጀምሮ ብዙ ነገሮች የከበዳት ቢሆንም ማንም በሕይወት ተስፋ አይቆርጥምና እዛው እስር ቤት ውስጥ ሆና የቻይንኛ ቋንቋን እየተማረች የእንግሊዘኛ ቋንቋን እያስተማረች ሕይወትን አይገፉ መግፋት ጀመረች። ታዲያ በመሃል የሞት ፍርዱ አቀሎ በዕድሜ ልክ እስራት መቀየሩ ተሰምቶ ብዙዎቻችን ተደሰትን። ነገር ግን በማታውቀው ባዕድ አገር ዕድሜ ልክ መታሰር ምን ያህል ከባድ እንደሆነ ለመገመት አይከብድም። በዚህ ውሳኔ ላይ ያለው የናዝራዊት ጉዳይ ምናልባት ወደ ሀገር ውስጥ ብትመጣ መፍትሄ ይኖረው ይሆን በሚል ቤተሰቦቿም በርካታ በሀገር ውስጥና ከሀገር ውጭ ያሉ ኢትዮጵያንን ቢያንስ የእስር ቅጣቷ ሀገሯ ሆና የምታሳልፍበት ሁኔታ ቢመቻች ብለው ጥያቄ አቀረቡ። በሰሞኑ የኢትዮጵያ ፓርላማ አንድ ታሪካዊ አዋጅ አጸደቀ። እንደ ኢትዮጵያ ኢንሳይደር ዘገባም እንደ ኢትዮጵያ ዘመን አቆጣጠር በቀን 14 5ኛው ወር 2018 በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ እንዲህ ይላል። ኢትዮጵያ ከቻይናና ከብራዚል ፍርደኞችን ለማስተላለፍ ያደረገችው የስምምነት አዋጅ በፓርላማ ጸደቀ። ስምምነቱም በተለያዩ ወንጀሎች ምክንያት የተፈረደባቸው የሀገሪቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው። ከሀገሪቱ መንግስታት ጋር በተደረገ ስምምነት ላይ ተመስርቶ የተዘጋጀው አዋጅ የጸደቀው ጥር 14 ቀን 2018 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። መደበኛ ስብሰባው ከያዛቸው 9 አጀንዳዎች መካከል 5ቱም ኢትዮጵያ ከሌሎች ሀገራት ጋር የተፈራረመችው የሁለትዮሽ ስምምነቶችን
የተመለከቱ ነበሩ። በአዋጅ መልክ ከተዘጋጁ ከነዚህ ስምምነቶች መካከል በአራቱ ላይ የተዘጋጀው ሪፖርትና የውሳኔ ሐሳብ በተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ ይፋ አድርገዋል። ከስምምነቶቹ አንዱ የሆነው በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፍን የሚፈቅደው አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው ቻይና እንዲዛወሩ እንደሚያስችል የቋሚ ኮሚቴው ሰብሳቢ ገልጸዋል። አዋጁም በተመሳሳይ በቻይና የሚገኙ ኢትዮጵያን ፍርደኞችም ወደ ሀገራቸው ኢትዮጵያ መዛወር እንዲችሉ የሚያስችል መሆኑን አክሏል። በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ፣ ቋንቋ፣ ባህል ጋር በቅርበት ሆነው ፍርዳቸውን እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑን ቋሚ ኮሚቴው ይፋ አድርጓል። በኢትዮጵያና በቻይና መካከል የተደረሰው ስምምነት ዓለም አቀፍ አሰራርን መሰረት ያደረገና ውጤታማ የሆነ የፍርደኞችን ሰብአዊ መብት የጠበቀ ትብብር ማድረግ የሚያስችል መሆኑን የቋሚ ኮሚቴ ሰብሳቢዋ አስረድተዋል። ኢትዮጵያን ኢንሳይደር በተለያዩ ዝርዝር ጉዳዮች ዘገባውን ቀጥሏል። ታዲያም የዚህ አዋጅ መጽደቅ በቀጥታም ሆነ በተዘዋሪ በቻይና እስር ቤት ውስጥ በአሳዛኝ ሁኔታ ለሚማቅቁ ኢትዮጵያውያንና እንደዚሁም ለናዝራዊት አበራ እንባ የሚያብስ ትልቅ ዜና ይዞ ብቅ ያለ ይመስላል። ተፈጻሚም ሆኖ በቅርቡ ለሀገሯ እንደምትበቃ ተስፋ እናደርጋለን። እውነት ይዘገይ ይሆናል እንጂ እስከ ወዲያኛው ተዳፍኖ ግን አይቀርም።